ያለፈችበት መንገድ ለብዙዎች አስተማሪ ነው። ከመነሻዋ ጀምሮ አሁን እስካለችበት የስኬት መንገድ ማህበራዊ ሚዲያ ላይ ትታይ ነበር። ድምፃዊ ቬሮኒካ አዳነ ሰሞኑን ታዲያ አንድ አሳፍሮኛል፣ ልቤንም አሳዝኖታል ያለችውን ነገር አጋርታለች። ይህ አሳፈረኝ ያለችውና ልቧን ያሳዘነውስ ነገር ምን ይሆን የሚለውን እናጋራችኋለን። በተጨማሪም ደግሞ ከሰሞኑ አዳዲስ ሰርፕራይዞች እንደሚኖሩ አስታውቃለች። በሌላ በኩል በቲክቶክ መንደር ተጽዕኖ ፈጣሪ የሆነውና በበጎ ስራዎች ላይ የሚታወቀው ጆን ዳንኤልና የልጁ እናት የሆነችው ናዮን በተመለከተ በርካቶች እየሰጡት ያለውን አስተያየትና ሀሳቦቹ ሊነሱበት የቻሉትን ምክንያቶች ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን እንድትሆኑ ግብዣችን ነው። ሰላም እንደምን አላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ አብራችሁን እንድትሆኑ እየጠየቅን ወደ ዝግጅቱ እናልፋለን። ቬሮኒካ አዳነ በበርካቶች የምትወደድና የምትደነቅ ብዙዎች ልበቀና ናት፣ ለሰዎች ያላት ክብር የተለየ ነው እያሉ የሚመሰክሩላት ድምፃዊት ናት። ከሰሞኑ ታዲያ ትንሽ ያስከፋትና ቅሬታ የፈጠረባት ነገር ያለ ይመስላል። ከሱም ጋር በተያያዘ ታዲያ በኢንስታግራም ገጿ ላይ ሀሳቧን አጋርታለች። ቬሮኒካ አዳነ እንግዲህ በርካቶቻችሁ እንደምታውቁት አሁን ያለችበትን መንገድ ለማምጣት ከፍተኛ የሆነ ጥረት ያሳየች ወጣት ናት። እሱንም ደግሞ በተለያዩ ቃለ መጠይቆች ላይ በአንድ ምሽት 3 ወይም 4 ክለቦች ላይ እየተሯሯጠች ትሰራ እንደነበር ተናግራለች። ከቅርብ ጊዜ ወዲህ ታዲያ የልፋቷ ውጤት የሆኑ የተለያዩ የሽልማት መድረኮች ላይ በተለያዩ ዘርፎች እጩ ሆና አሸንፋም ሀገሯን ስታስጠራ ባንዲራውንም ከፍ ስታደርግ ታይታለች። የመጀመሪያው በታንዛኒያ የተካሄደው የ2025ቱ ዚኮሞ አፍሪካ አዋርድ ነበር። ተወዳጇ ድምፃዊ በታንዛኒያ ዳሬ ሰላም በተካሄደው የ2025ቱ ዚኮሞ አፍሪካ አዋርድ ላይ ታዲያ በ4 የተለያዩ ዘርፎች ላይ ታጭታ የሽልማት ስነ ስርዓቱ ቦታ ላይም ተገኝታ ነበር። ቬሮኒካ በሙዚቃ ስራዎቿ 4 ታላላቅ ዘርፎች ውስጥ በመታጨት ብቃቷን አስመስክራለች። ቤስት ዚኮሞ ፐርፎርሚንግ አርቲስት ኦፍ ዘ ይር በሚልም ደግሞ ዋንጫ መውሰዷ ይታወሳል። እሱም ታዲያ ይህ ስኬት የኔ ብቻ አይደለም፣ አብራችሁኝ ለነበራችሁት ለሁላችሁ ነው ስትል ተሰምታ ነበር። ሌላኛው የነበረው ደግሞ አፍሪማ አዋርድ ነው። በመላው አፍሪካ ትልቅ ግምት የሚሰጠው የ9ኛው የአፍሪካ ሙዚቃ ሽልማት ወይም አፍሪማ በአሸናፊነት አጠናቃለች። ቬሮኒካ በዘርፉ ካሉ ጠንካራ አህጉራዊ ተፎካካሪዎች መካከል በመመረጥ The Best Artist እና ግሩፕ ኢን አፍሪካን ትራዲሽናል ሚውዚክ በሚለው ዘርፍ ድልን ተቀዳጅታለች። ቬሮኒካ ይህንን ሽልማት ያሸነፈችው የኢትዮጵያን ባህላዊ ዜማ ከዘመናዊ የሙዚቃ ስልት ጋር በማዋሃድ ባሳየችው ድንቅ ብቃት ሲሆን ይህም የኢትዮጵያ ባህል በአህጉሪቱ ያለውን ተሰሚነት ከፍ ያደረገ እንደነበረ ይታወሳል። ታዲያ ይህን ሁሉ ድል ያገኘችው ቬሮኒካ አዳነ አሁን ልቧን ያሳዘነውና አሳፈረኝ ያለችው ነገር ከሀገር ውስጥ ሽልማት ጋር በተያያዘ ነው። ታዋቂዋ ድምፃዊት ቬሮኒካ አዳነ በሙያ ዘርፏ ያለፈችባቸውን 5 ዓመታትና ያጋጠሟትን ፈተናዎች አስመልክቶ በሰጠችው አስተያየት በሀገር ውስጥ የሚሰጡ ሽልማቶች ላይ ያላትን ቅሬታ በግልጽ አጋርታለች። በተለይም ከውጭ ሀገር አርቲስቶች ጋር ለስራ ስትነጋገር ምን ሽልማት ወስደሻል ተብላ ስትጠየቅ በሀገሯ ሽልማት አለማግኘቷ ያሳፍራት እንደነበር ገልጻለች። ቬሮኒካ በጽሁፏ 2 ዋና አካላት ላይ ትዝብቷን ጥላለች። የመጀመሪያው የሽልማት አዘጋጆች ላይ ሲሆን በኢትዮጵያ ውስጥ የሚታወቁ ስራዎችን ብትሰራም ተገቢውን እውቅናና ሽልማት አለመስጠታቸውን ነው የገለጸችው። በሌላ በኩል የመንግስት አካላትን ሲሆን አርቲስቶች ሀገራቸውን በዓለም አቀፍ መድረክ ሲያስተዋውቁ የሚሰጠው ድጋፍና ትኩረት
ማነሱን ነው የገለጸችው። መንግስት እንደ ትልቅ ጉዳይ አድርጎ ባያየንም ባይደግፈንም ሰርተን የመጣነው ሀገር ማስተዋወቅ ምናልባት ሌላ ሀገር ቢሆን ብዙ የሚመሰገንበት ጉዳይ ነበር ስትል ቬሮኒካ ገልጻለች። ከዚህም ጋር አያይዛ ታዲያ እግዚአብሔር ደግሞ የልብ ማዘን አየና ከፍ ያለ ቦታ አስቀምጦ 3 የተለያዩ አዋርዶች ሀገሬን ከፍ አድርጌ እንዳስጠራና ያቁኛል ብዬ የማላስባቸው ከተለያዩ ሀገር የሚገኙ ትልቅ አዋርድ አዘጋጆች አክብረው አፍሪካን እያስተዋወቅሽልን ስለሆነ እናመሰግንሻለን ብለው እጩ ሲያደርጉኝ እናንተ የኔ ፍቅሮች ለኔ ቮት በማድረግ 3 ሽልማት እንዳገኝ ረድታችሁኛል ስትል ተናግራለች። በስተመጨረሻም ታዲያ ሌላ የሽልማት መድረክ ላይ እጩ መሆኗን ይፋ አድርጋለች። በሩዋንዳ የሚካሄደው ሻይኒንግ ስታር አፍሪካ አዋርድስ ላይ በ2 ዘርፎች እጩ የሆነች ሲሆን ቤስት ስታር ግሎባል አርቲስት ኦፍ ዘ ይር እና ቤስት ስታር ፊሜል አርቲስት ኦፍ ዘ ይር በሚል የመጀመሪያዋና ብቸኛዋ ኢትዮጵያዊ ሴት አርቲስት በመሆን ታጭቻለሁ እንኳን ደስ ያላችሁ ስትል መልእክቷን አስተላልፋለች። በአዋርዱ ላይ እጩ ከመሆኗ በተጨማሪ ደግሞ የኢትዮጵያ መጠሪያ ቱር ቀን መወሰኑንና አዲስ ፊልምም እየመጣ እንደሆነ ይፋ አድርጋለች። ወደ ሌላኛው መረጃ ስናልፍ ደግሞ በቲክቶክ በኩል ታዋቂነትን ያተረፈውና ከሰሞኑ በተለያዩ ውሃ አቅርቦት በሌላቸው ቦታዎች ላይ የከርሰ ምድር ውሃ እንዲወጣና ማህበረሰቡ የሚጠጣው ንጹህ ውሃ እንዲያገኝ እየተንቀሳቀሰ የሚገኘው ጆን ዳንኤል አዲስ አስደሳች ነገር ገጥሞታል። በከፍተኛ ብር ላይፍ ታይም ፕሮፐርቲስ የተሰኘው በሪል ስቴት ላይ የተሰማራው ካምፓኒ ብራንድ አምባሳደር ሆኗል። በዚህ ፕሮግራም ላይ ታዲያ ጓደኞቹና የቅርብ ወዳጆቹ የተገኙ ሲሆን ከሁሉ በላይ የሰውን ትኩረት ስቦ የነበረው የልጁ እናት የሆነችው ናዮ ጉዳይ ነበር። ይህም የሆነበት ምክንያት የተጋሩት ፎቶዎችና ቪዲዮዎች ላይ የሚታዩት ትዕይንቶች በሰዎች ዘንድ አብረው ቢሆኑ የሚል ቀና ምኞትን ያሳደረ መሆኑ ነው። ብዙዎች እርስ በርስ የሚተያዩበትን መንገድና በኮመንት ላይ የሚሰጣጡትን ሀሳብ በማየት ተለያይተን ልጃችንን እያሳደግን ነው ቢሉም እንኳን በመሃላቸው የሚታይ ፍቅር አለ ብለው ሀሳባቸውን እንዲሰጡ እያደረጋቸው ይገኛል። በርካቶች ተከታዮቻቸው ኮመንት ላይ የኔ ጀግና፣ የኔ ንግስት እየተባባሉ የሚሰጣጡትን ሀሳብ የእውነት እንዲያደርገውና አብረው እንዲሆኑ ምኞታቸውን እየገለጹላቸው ይገኛሉ። ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።